ቅዱስ እስጢፋኖስ ሊቀ ዲያቆናት ቀዳሜ ሰማዕት ሰማዕትነት የተቀበለበት ቦታ ነው። በዚህ ቦታ ላይ ያው ከደብረ ዘይት ተራራ ስር የሚገኝ ቦታ ነው። በዚህ ቦታ ቅዱስ እስጢፋኖስን አይሁድ ስለ ጌታ ሲመሰክር ሰምተው መስማት ሁሉ ከብዷቸው እየገፈተሩ አውጥተው እንደምታዩት ከዛ ከበር ላይንስ ጌት ይባላል፣ የበጎች በር ይባላል፣ እስጢፋኖስ በር ይባላል። ብዙ ታሪክ አለው ይሄ በር። ብቻ በዚህ በር አውጥተውት አሁንም አለ። አሁን አንበሶች በር በሚል ነው የሚታወቀው። በሱ በር አውጥተው ከከተማ አውጥተው እዚህ ውጭ ላይ በድንጋይ ወግረው ገለውታል። ይህን በሚያደርጉ ሰዓት ቅዱስ ጳውሎስ ሳውል በነበረ በቀደመ ስሙ የወጋሪዎቹን ልብስ ይዞ ነበር እና ቅዱስ እስጢፋኖስ በድንጋይ ሲወግሩት ከጌታው እንደተማረው በዘኢያእመሩ ይገብሩ የሚሰሩትን አያውቁም ብሎ ወደ እግዚአብሔር ወደ ጌታችን ኢየሱስ ክርስቶስ አሳስቧል እና ምን ብሎ ነው የተናገረው? እንደውም የእግዚአብሔር ልጅ በእግዚአብሔር አብ ቀኝ ቆሞ አየዋለሁ። እንደውም ተቀምጦ አላለም፣ ቆሞ አየዋለሁ ነው ያለው እና እንደዚህ ብሎ ሲናገር የድፍረት ቃል እንደተናገረ ቆጥረውበት በድንጋይ ወግረው ገለውታል። እንግዲህ በኢየሩሳሌም ተሰብስባ የነበረችው የክርስቲያኖች ማህበር ከእስጢፋኖስ ሞት በኋላ ወደ ተለያዩ የዓለማችን ክፍሎች ተበትነው ወንጌል እንዲዳረስም ምክንያት ሆኗል። እንግዲህ ጻድቃን አንዴ ሲወድቁ ብዙ ፍሬ ነው የሚያፈሩት። የስንዴ ቅንጣት ካልወደቀች አፈር ውስጥ ገብታ ካልበሰበሰች ፍሬ አታፈራም ብሎ ጌታችን እንደተናገረ እርሱ ሲሞት በሞቱ በአንድ በኢየሩሳሌም ተሰብስበው ሲያመልኩ የነበሩ 8,000 የክርስቲያን ማህበር ወደ ዓለም ጠቅላላ ተበትነው ወንጌል በዓለም ላይ እንዲዳረስም ምክንያት ሆኗል እና እንደ ጌታው የሚያደርጉትን አቁምና ይቅር በላቸው ብሎ በዚህ ቦታ ተወግሮ የሞተው ቅዱስ እስጢፋኖስ ቅዱስ ጳውሎስን ገንዘብ አድርጓል። ቅዱስ ጳውሎስ ቆሞ ይህንን መከራ ይመለከት ነበረ። በሰዓቱ ለአይሁድ ሃይማኖት ለኦሪት ቀንቶ ነበረ። ነገር ግን ጌታ በቆሮንቶስ አግኝቶ ራሱን ሲገልጥለት ምን ላድርግ ብሎ ከተናገረ በኋላ ስለዚህ ስለ እስጢፋኖስ ሞት መስክሮ ነበር። በፊት እኛ እንደዚህ ነበርን ብሎ እስከ መናገር ደርሷል እና እስጢፋኖስ ለቅዱስ ጳውሎስ የመንፈስ አባቱ ነው። ሰማዕትነት ቅዱስ ጳውሎስ የተቀበለው ከመንፈስ አባቱ ከቅዱስ እስጢፋኖስም ተምረው ነው ማለት ነው እና የዚህ ቅዱስ አባት የቅዱስ እስጢፋኖስ ረድኤት በረከት በሁላችን ላይ ይደርብን። ያው ከአረፈ በኋላ ስጋውን ወደ ተለያዩ ገድሉ ላይ ብዙ ነገር ነው የሚናገረው። ያው ወደ ሌላ ሀገር እንደወሰዱት በራእይ ተገልጾለት ለአንድ ዲያቆን ከዛ ስጋውን እንዳወጡት እና ጭነው ደግሞ በሰረገላ ይዘው ሄደው ሌላ ሀገር እንዳረፈ እና እዛ በክብር እንደተቀበሉት የሚያሳይ ነው። ገድሉ ላይ ያለውን ታሪክ ነው የሚናገረው። እስጢፋኖስ ከ7ቱ ዲያቆናት መካከል አንዱ ነው። ቅዱስ ጴጥሮስ እኛ ለስብከት ለአገልግሎት መፋጠን ይኖርብናልና ከመካከላችሁ ነቀፋ የሌለባቸውን 7 ሰዎች ምረጡና እነሱን እንሹምላችሁና እዚህ እናንተን ያገልግሉ ብሎ ለተሰበሰቡ መጀመሪያ ለነበሩ ክርስቲያኖች ጥያቄ አቅርቦ ከዛ ካቀረቧቸው ከ7ቱ ዲያቆናት መካከል አንዱ ቅዱስ እስጢፋኖስ ነበርና እዚህ ምዕመናንን ሲያገለግል እሱ በተለየ ሁኔታ እንደውም ወንጌልን የሚሰብክ ነበረ። አገልግሎቱ እዛ ምዕመናንን ማስተባበር ብቻ ሳይሆን እንደሌሎቹ ወንጌልንም ሲሰብክ እንደነበርና ከሐዋርያት ባልተናነሰ ሁኔታ ስራ ሲሰራ የነበረ ታላቅ አባት ነው እና 7ቱ ዲያቆናት እነዚህ ናቸው እና 7ቱ ዲያቆናት የሾሙት ያው የቤተ ክርስቲያን ታላላቅ አባቶች የሚባሉት አምድ የተባሉት እነ ቅዱስ ጴጥሮስ፣ ቅዱስ ያዕቆብ፣ እነ ቅዱስ ዮሐንስ 7ቱን ዲያቆናት ቀብተው እንደሾሟቸው የሚያሳይ ነው ማለት ነው። ቅዱስ እስጢፋኖስ እንደውም አይሁድን በሚከራከራቸው ሰዓት መልኩ የመልአክ መልክ ይመስል ነበር። እንደ መልአክ መልክ ሆኖ እያበራ እያንጸባረቀ ይታያቸው ነበር ይላል እና ጸጋና ሞገስ አድሮበት ነበረ።
በአገልግሎት ዘመኑ ማለት ነው። እንግዲህ ይሄ ቦታው የሚገኝበትን ለማመልከት ነው። እነዚህ ስዕሎች ደግሞ ቦታው የሚገኘው ይሄ ቦታ ጌታችን ሶስቱን የምስጢር ሐዋርያት በጌቴሴማኒ ከመያዙ በፊት ሐሙስ ዕለት ማታ ጸሎት ሲያደርግ ጴጥሮስ፣ ዮሐንስና ያዕቆብን 1 ሰዓት እንኳን ከኔ ጋር መትጋት ተሳናችሁን? ተግታችሁ ጸልዩ ብሎ የተናገረበትና እሱ ደግሞ የጸለየበት አባቶ የምትወድስ ይህች ጽዋ ከኔ ትለፍ እያለ 3 ጊዜ ደጋግሞ የጸለየው በዚሁ ቦታ ስለሆነ ነው ይሄንን ስዕል እዚህ ጋር ያስቀመጡት። ከዛ በተጨማሪ እንደዚህ ብሎ ከጸለየ በኋላ ወዲያው ይሁዳ የሮም ወታደሮችና የአይሁድ ሊቃውንት ጋር አብሮ መጥቶ ጌታውን በመሳም አሳልፎ እንደሰጠው የሚያሳይ ስዕል ነው። እዚህ ጋር ማልኮስ ደግሞ ቅዱስ ጴጥሮስ ደግሞ የማልኮስን ጆሮ እንደቆረጠው የሚያሳይ ስዕል ነው፣ ጌታ በሚያዝበት ሰዓት ላይ ማለት ነው። እዚህ ጋር ደግሞ ቅዱስ ቶማስ ይሄም እዚሁ ጌቴሴማኒ እግረ ደብር ስር ስላለ ነው። እመቤታችን ከሞት ስትነሳ ጌታችን ሊያሳርጋት ሲል ከዛ በፊት ለቅዱስ ቶማስ በደመና በሰማይ ተገልጻ ሰበኑን እንዳቀበለችው የሚያሳይ ስዕል ነው ይሄኛውም። ስለዚህ ይሄ እነዚህ ሁሉ የተሳሉት ስዕሎች ቦታው እዚህ ጋር ሳይሆን እዚሁ አካባቢ ስለሆኑ እነዚህ ሁሉ ታሪኮች የተፈጸሙት እዚሁ አካባቢ ስለሆኑ ነው እነዚህ ስዕሎች እዚህ ጋር የተቀመጡት ማለት ነው። በዋናነት ግን እዚች ጋር የተፈጸመው ታሪክ ይሄው ቅዱስ እስጢፋኖስ በድንጋይ ተወግሮ የሞተበት ቦታ ነው ለማለት ነው። ይህን ይመስላል።